ስምሽን ጠርቶ የሚለምን ሁሉ በዚህም ዓለም በወዲያኛውም ዓለም አይጠፋም። ጥር 21 አንድ ቀን ቀረው ሞትሰ ለመዋቲ ይደሉ ሞታ ለማርያም የአጽብ ለኩሉ እንደተባለው የእናታችን የቅድስተ ቅዱሳን የዕረፍት በዓል ደረሰ። አዎ ሞታ ለማርያም የአጽብ ለኩሉ እኮ ነው። ሞትማ ለመዋቲ ይገባል። የድንግል አሟሟት እጅጉን ይገርማል፣ እጅጉን ይደንቃል የተባለላት ስሟን በመጥራት ብቻ ከምድራዊም ከሥጋዊም ፈተና የምታድነን ስሟን በመጥራት ብቻ ኃጢአታችንን ሁሉ የምታስወግድልን ስሟን በመጥራት ብቻ ቋጠሯችንን የምትፈታልን በፍጹም እምነት ሆነን ስሟን በመጥራት ዝክሯን በመዘከር መታሰቢያዋን በማድረግ በዓሏን በማክበር ርስተ መንግሥተ ሰማያትን የምታወርሰን እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃን የዕረፍት በዓሏ ደረሰ። ሁላችሁም እንደምታውቁትና እንዳነበባችሁት መጽሐፈ ስንክሳር ላይ እንደዚህ ብሎ ተቀምጧል። ታዲያ እናንተ ደግሞ እንደተለመደው በደንብ አድርጋችሁ ኮፒሊንክ እያደረጋችሁ ለሁሉም ሰው አዳርሱልኝ። የምትችሉ 21 የማትችሉ 3 ጊዜ ኮፒሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በጎልጎታ በጌታችን መቃብር ላይ ቆማ እየጸለየች እያለ መንፈስ ቅዱስ የዕረፍቷ ጊዜ እንደደረሰ አሳወቃት፣ አስረዳት። ታዲያ መጽሐፈ ስንክሳር ላይ ምን ይላል መሰላችሁ? እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም በዚያን ጊዜ እንደዚህ ብላ ጸለየች ይላል። ልጄ ወዳጄ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ልመናዬን ተቀብለህ ደቀ መዝሙርህን ልጄን ዮሐንስን በዚህ ሰዓት ወደ እኔ ላክልኝ። እንዲሁም ሕያዋን እንደሆኑ ሐዋርያትን ሁሉንም ነፍሳቸውንም የለየሃቸውን አምጣቸው። አንተ የሕያዋንና የሙታን አምላክ ነህና ለአንተ ምስጋና ይሁን ለዘላለሙ አሜን ብላ ጸለየች። ታዲያ በዚያንም ጊዜ ይላል በዚያንም ጊዜ በመንፈስ ቅዱስ ትእዛዝ ከኤፌሶን አገር ቅዱስ ዮሐንስ ወልደ ነጎድጓድን ደመና ተሸክማ ወደ እመቤታችን ወደ ቅድስት ድንግል ማርያም አደረሰችው። ሰገደላትና በፊቷ ቆሞ እንዲህ አላት፣ ሰላምታ ይገባሻል። ጌታችንን ፈጣሪያችንንና መድኃኒታችንን ኢየሱስ ክርስቶስን የወለድሽው ጸጋን የተመላሽ ደስ ይበልሽ። አንቺ ከዚህ ዓለም ተለይተሽ በክብር በምስጋና ወደ ዘላለም ሕይወት ትሄጃለሽና ይህም ስሙ ክቡር ምስጉን የሆነ ጌታችንና ፈጣሪያችን ድንቆች ተአምራቶችን በአንቺ ላይ ከገለጠ በኋላ ነው አላት። እመቤታችን ቅድስት ድንግል ማርያምም ይህንን በሰማች ጊዜ እጅግ በጣም ደስ አላት። እግዚአብሔርንም እንዲህ ብላ አመሰገነችው። ፈጣሪ ጌታዬ ለአንተ ምስጋና ይሁን፣ አንተ የለመንኩህን ሰጥተኸኛልና አሁንም ነፍሴን ተቀብለው ወደ ሰማይ ወደ አንተ ሊያሳርጓት ከሚመጡ መላእክቶች ጋር በመምጣት የምለምንን ሁሉ ስጠኝ። በዚያንም ጊዜ ከሰማይ እንደዚህ የሚል ቃል መጣ፣ እነሆ አሁን መላእክት ይደርሳሉ፣ ሐዋርያትም ሁሉ ከምድር ዳርቻ በደመና ተጭነው ለሰማይና ለምድር ጌታ ለኢየሱስ ክርስቶስ እናቱ ወደ ሆነች ወደ ቅድስት ድንግል ማርያም ይደርሳሉ። ወዲያውኑ ሁሉም ሐዋርያት የሞቱትም ከመቃብራቸው ተነስተው ወደ እመቤታችን ደርሰው ሰገዱላት። አምላካችን ከአንቺ የተወለደ ጸጋን የተመላሽ ሆይ ደስ ይበልሽ፣ እርሱ ከዚህ ዓለም ተለይቶ ቃል ኪዳን እንደሰጠሽ በክብር በምስጋና ከእርሱ ጋር ያሳርግሻልና አሏት። በዚያንም ጊዜ እመቤታችን በአልጋው ላይ ተቀመጠች። ሐዋርያትንም እንዲህ አለቻቸው፣ ፈጣሪያችሁ ኢየሱስ ክርስቶስ እንደሚመጣ እናንተም እንዳየኋችሁ እንደማየው አሁን አወቅኩ። ከዚህ ከሥጋዬም ወጥቼ ወደ ዘላለም ሕይወት እሄዳለሁ። ነገር ግን ትነግሩኝ ዘንድ እሻለሁ፣ ከዚህም ዓለም እንደምለይ እንዴት አወቃችሁ? ማንስ ነገረቻችሁ? አለቻቸው። ቅዱስ ጴጥሮስና ሐዋርያትም ሁሉም ወደ አንቺ እንመጣ ዘንድ መንፈስ ቅዱስ አዘዘን፣ በደመና ላይም በተጫን ጊዜ ወደ አንቺ እንደ ዓይነ ጥቅሻ ፈጥነን ደረስን አሏት። እመቤታችን ቅድስት ድንግል ማርያም ይህንን ነገር ከሐዋርያት በሰማች ጊዜ ድምጿን ከፍ አድርጋ እንደዚህ አለች፣ ጌታዬና ፈጣሪ ኢየሱስ ክርስቶስ ሆይ ክቡር ምስጉን የሆነ ስምን ፈጽሜ አመሰግናለሁ። የእኔን የአገልጋይህን መከራ ተመልክተህ ድንቅ ኃይልን አድርገህልኛልና ከእንግዲህ ወዲህ ትውልድ ሁሉ ያከብሩኛል፣ ያመሰግኑኛል አለች። ጸሎቷንና ምስጋናዋንም ስትጨርስ ሐዋርያትን እንደዚህ አለቻቸው፣ ዕጣን አምጥታችሁ በማጠን የጌታዬን የኢየሱስ ክርስቶስን ስሙን ጥሩት። እነርሱም እንዳዘዘቻቸው አደረጉ። በዚያንም ጊዜ የክብር ባለቤት ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ እልፍ አእላፋት መላእክት አጅበው እያመሰገኑት መጣና አረጋጋት። ያዘጋጀላትንም ተድላ ደስታ ነገራት። በዚያንም ብዙዎች ድንቆች ተአምራቶች ተደረጉ። ዕውሮች አይተዋልና፣ አንካሶች ቀንተው ሄደዋልና፣ ደንቆሮች ሰምተዋልና፣ ለምጻሞችም ነጹ፣ አጋንንትም ከሰዎች ወጥተው ሄዱ፣ ዲዳዎችም ተናገሩ፣ በሽታና ደዌ ያለበት ሁሉ ዳነ። እመቤታችን ድንግል ማርያም ወዳለችበት ቤት በቀረቡ ጊዜ ከደዌያቸው ይፈወሳሉና። ከዚህም በኋላ እመቤታችን ተወዳጅ ልጇን እንደዚህ አለችው፣ በአየር ውስጥ ተበትነው ከሚኖሩ ከሚያስደነግጡ ግሩማን መላእክት የተነሳ ከእሳት ባሕርም እፈራለሁ። ጌታችንም ከእርሳቸው ወደ ማንም በአንቺ ላይ ሥልጣን የለውም፣ አትፍሪ እናቴ ሆይ አላት። ሥጋዋም የምትለይበት ጊዜ ሲደርስ ሐዋርያትና ደናግል ትባረካቸው ዘንድ እያለቀሱ ለመኗት። እጇን በላያቸው ዘርግታ ባረከቻቸው። በዚያንም ጊዜ ጌታችን ንጽሕት ነፍሷን ከሥጋዋ ለይተው በመለኮታዊት እጆቹ ይዞ በብርሃን ልብስ አጎናጽፎ ወደ ከፍተኛ መኖሪያ ከእርሱ ጋር አሳረጋት። ሥጋዋን ግን እንደሚገባ ገንዘው ወደ ጌቴሴማኒ ተሸክመው እንዲወስዷት ሐዋርያትን አዘዛቸው። ነፍሷ ከሥጋዋ ከመውጣቷ በፊትም በሰው አንደበት ይህ ነው ተብሎ የማይነገር ብርሃንን እያየች ነበር። የክብር ባለቤት ጌታችን ክርስቶስም እንግዲህ ሥጋሽን ተድላ ወዳለበት ገነት አፈልሳለሁ፣ ዳግመኛም ሥጋሽን ከነፍስሽ ጋር አዋህጄ አስነስቼ መላእክት በውስጡ በፊትሽ ሆነው በሚያመሰግኑበት ተመሳሳይ በሌለው ተድላ ደስታ
በአለበት ማደሪያ አኖርሻለሁ አላት። እመቤታችንም እንዲህ አለች፣ አቤቱ በረቀቀ ጥበብ ይህንን ሁሉ የሠራህ ይህን ሁሉ ያደረግህ አመሰግንሃለሁ። ሁለተኛም ልመናዬን ተሰማ ዘንድ እለምንሃለሁ። በስሜ ወደ አንተ የሚለምነውን ሁሉ ልመናውን ተቀበለው። በመከራም ውስጥ ሆኖ ስሜን ጠርቶ ወደ አንተ የሚለምነውን ከመከራ ሁሉ አድነው። በሰማይም በምድርም በሥራው ላይ ሁሉ አንተ ከሃሊ ነህና መታሰቢያን በውስጡ የሚያደርጉባትን ቦታ ሁሉ ባርክላቸው። በእኔ ስም የሚያቀርቡትን የሁሉንም መሥዋዕታቸውን ተቀበልላቸው አለችው። ጌታችንም እንዲህ ብሎ መለሰላት፣ የለመንሽኝን ሁሉ አደርግልሻለሁ። ደስ ይበልሽ፣ ከእኔ ከአባቴ ከመንፈስ ቅዱስ ዘንድ ጸጋ፣ ክብር፣ ባለሟልነት ተሰጥቶሻልና። ስምሽንም ጠርቶ የሚለምን ሁሉ በዚህም ዓለም በሚመጣውም ዓለም አይጠፋም አላት። እደግመዋለሁ፣ ስምሽን ጠርቶ የሚለምን ሁሉ በዚህም ዓለም በወዲያኛውም ዓለም አይጠፋም አላት። እመቤታችንም ካረፈች በኋላ ጌታችን እንዳዘዘ ወደ ጌቴሴማኒ ሊወስዷት ሐዋርያት ገንዘው ተሸከሟት። አይሁድም በሰሙ ጊዜ ሥጋዋን ሊያቃጥሉ መጡ። አዎ ቀድሞ ልጇ መቃብር ፈንቅሎ ተነሳ ብለው አስቸገሩን። አሁን ደግሞ እርሷ መቃብር ተነሳች አረገች ሊሉን አይደለ ብለው የእመቤታችንን ሥጋ በተንኮልና በክፋት ሊያቃጥሉ ተሰብስበው መጡ። ያን ጊዜ ከአይሁዳውያን አንዱ ከምድር ላይ የጥላት ዘንድ የእመቤታችንን የአልጋዋን ሸንኮር ያዘ። ያን ጊዜ ከእግዚአብሔር ታዘዘ መልአክ እጆቹን በእሳት ሰይፍ ቀጣውና እጆቹ በአልጋው ላይ ተንጠልጥለው ቀሩ። ያን ጊዜ በጌታችን አምኖ ወደ እመቤታችን እያለቀሰ እንደዚህ ብሎ ለመነ። የእውነተኛ አምላክ የጌታዬና የአምላክ የኢየሱስ ክርስቶስ እናት አንቺ በእውነት ድንግል የሆንሽ በእኔ ላይ ይቅርታ ታደርጊ ዘንድ እለምንሻለሁ እያለ ጮኸ። በዚህም ጊዜ ከቅዱሱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከሥጋዋ ለሊቀ ሐዋርያት ለቅዱስ ጴጥሮስ ጸሎት አድርጎ እንዲፈውሰው ትእዛዝ ወጣ። ከዚያም በሊቀ ሐዋርያት በቅዱስ ጴጥሮስና በሌሎችም ሐዋርያት ልመና እጆቹ ተመልሰው እንደ ቀድሞ ደህነኞች ሆኑ። በቀበሯትም ጊዜ ከዚያች 3 ቀን ኖሩ። ዕረፍቷም የሆነው እሁድ ቀን በጥር ወር በ21 በዚች ቀን ነበረ። ጌታችንም ብርሃናውያን መላእክትን ላከ። እነርሱም ሥጋዋን ከመቃብር ወስደው በገነት ውስጥ በዕፀ ሕይወት ስር አኖሯት። ሐዋርያው ቅዱስ ቶማስ ግን በዚያን ጊዜ አልነበረም። ለወንጌል አገልግሎት ወደ ህንድ ሂዶ ነበረ። በደመና ተጭኖ እየመጣ እያለ መላእክት ሲያሳርጓት እመቤታችንን አገኛት። መላእክትም ለአምላክ እናት ለእመቤታችን ለቅድስት ድንግል ማርያም ና እጅ ንሳ አሉት። እርሱም ሰገደላትና ተሳለማት። ከእርሷም ተባረከ። ከዚህም በኋላ ወደ ሐዋርያት ደረሰ። ነገር ግን ምልክት የሆነው ዘንድ የመገነዟን ጨርቅ ሰበን ሰጥተው ነበር። እሱም ወደ ሐዋርያት እንደደረሰ እመቤታችን ማርያምን እንዳረፈችና እንደቀበሯት ነገሩት። ቶማስም ሥጋዋን እስከማይ አላምንም አላቸው። ሥጋዋንም ያሳዩት ዘንድ ወደ መቃብሯ ባደረሱት ጊዜ በመቃብር ውስጥ ሥጋዋን አላገኙትም። ደንግጠውም አደነቁ። ያን ጊዜ ከመላእክት ጋር ወደ ሰማይ ስታርግ እመቤታችንን እንዳገኛት ምልክትም የሆነው ዘንድ መግነዟን ጨርቅ እንደሰጠችው ነገራቸው። ሐዋርያትም ይህንን በሰሙ ጊዜ የእመቤታችንን ዕርገቷን ስለ አላዩ እጅግ አዘኑ። ሥጋዋን በምድር ውስጥ ይተዉ ዘንድም እንዳልወደደ በመንፈስ ቅዱስ አስገነዘባቸው። ከዚህ በኋላ እንግዲህ የእመቤታችንን ትንሣኤ ያሳያቸው ዘንድ ሱባኤ ገብተዋል። አሟሟትሽ በጥር ነሐሴ መቃብር የተባለው ታሪክም ከዚህ በኋላ ይመጣል ማለት ነው። እርሱን ደግሞ በሌላ ቪዲዮ የምንመጣበት ይሆናል ማለት ነው። ሁላችሁንም እንኳን ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲት አምላክ እመብርሃን ዓመታዊ የዕረፍት በዓሏ መታሰቢያ በሰላም አደረሳችሁ አደረሰን እላለሁ። እንግዲህ ይህንን ቪዲዮ የማይመች ቦታ ላይ ሁኜ ነው የሰራሁት። ሁላችሁም ለሁሉም ሰው እንዲዳረስ በተቻላችሁ መጠን የሚቻላችሁን ያክል ኮፒ ሊንክ አድርጉልኝ። የምትችሉ 21 የማትችሉ ደግሞ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።